አቤት ሱመያ የምሰራው አይነት እኮ ብዛት አሁን ይባላል ራሱ እንደ ባልሰራ እንደዚህ ይባላል። ግን አይ ማሻአላ ምንም አትይም፣ ጎበዝ ነሽ። ምንም አትይም። ግን የመጀመሪያ ሚስት ያው ታላቅ ነው ይበልጥሻል። ታላቅ እሷ እኮ ጓደኛዋ ነች። እንዴት ዝም አለች? ጾም ስለሆነ ዝምልና በኋላ ተፈጥፈሻለሁ። ለምን አሁን ለዛሬ እንግዳ ነኝ። ነገ ከነገ ወዲያ እያደርኩ ቀስ እያልሽ ቀስ በቀስ ለፊት ሱመያን አተኪልኝ አለኝ። ሱመያ የምሰራው የአይነት ብዛት እኮ ማሻአላ ተናድጃለሁ። እናንተ አውሩ እስኪ ለምን ተናደድሽ? ለምን አልናደድም? ምን አናደድሽ? ሱመያ ስታወሩ ያመኛል። መጥፎ ነገር አላወራንም። ያው እንዳልሰራ ነው ያደረገኝ። ድጋሜ እንዳልሰራ ነው ያደረገኝ። ማለት እንደ እኔ አሁን የመጀመሪያ ነው ምንም ይሄ ራሱ እንዴት እንደሰራው ሰርች እያደረኩ ጉግል ነሽ ዩቲዩብ ነሽ እየገባሁ አልቀረሽም እየሰራረችኩ ነው የሰራሁት። አዋ እንዴ ታዲያ ሳይድ ሲጀመር የኔን እንከን ነው የሚፈልገው። ሁሌም ባይጣፍጥ ራሱ ይጣፍጣል ማለት ነው። ያኛውስ አይ ያኛውስ እዚህ ጋር ምንድን ነው ሳይድ ተደፈንዳለ أهلا بك شهر الخير باتي نقا يفجال لا كالنوباتي ود الخير يشاركوا فما አልቀመስኩ አማቼ እንዴት ነው እንኳ እርግጠኛ ነህ? አልጠጣም። ሾርባው ገና ተቀመሰም። ምንም እሱ መሰከረልኝ። ገና ተቀመሰ። ሳይድ ሲጀመር የኔን እንከን ነው የሚፈልገው። ሁሌም ባይጣፍጥ ራሱ ይጣፍጣል ማለት ነው። ያኛውስ አይ ያኛውስ እዚህ ጋር ምንድን ነው ሳይድ ተደፈንዳለ አዩ ሱመያን ለመቦነስ እያጣጣረች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ በጣም ነው የማመሰግነው። ጀዛከላህ ኸይር ጀዛ። ባላችሁበት አላህ ይጠብቃችሁ እላችኋለሁ። ዛሬ ሱመያን ለማናደድ አዩ እንግዲህ አፍጥር ሰርታ የሰይድን ቤተሰብና ጓደኞቹን አስፈጠራለች። እኔ እርግጠኛ ነኝ በረመዳን ይህን ሁሉ የሰራችው ሱመያን ለማንጨርጨር የእሷ ጓደኞቿን ቤተሰቦቿንም ለማንጨርጨር ነው እንደዚህ ይህን ሁሉ የሰራችውና አስቦት ብዛቱ ሱፍራው ራሱ ሙልት ያለ ነው። ማሻአላ ተባረከላ ብያለሁ በለአፊያ እና የሰውን እንግዲህ የሰውን ምግብ የሰውን ስራ መተቸትም ጥሩ አይደለም። ያው በዛ ላይ ደግሞ ሰለምቴ ናት። ሰለምቴ ሆና ይሄን ሁሉ ምግብ ራሱ ማስፈጠሯ ማሻአላ ናት። ያው እንደ ድሏ ሆኖ ደግሞ ነሲብ እኮ አንዳንድ ጊዜ በቃ እኔ እንጃ እድሏ ግን በጣም ነው የሚያሳዝነው። ያው ሰውዬ ሱመያን ስንትን ስላለች ታናድደኛለች እንጂ የመጣችበት መንገዱ ያናድደኛል እንጂ ጠላቻ የለኝም። የማይወዷትን ሰው ጋር እንደዚህ ዋጋ መክፈል በጣም ነው የሚከብደው። ምንም ብትሰሪ የሱመያን አታኪም። በጣም ከባድ ነው። ቢያንስ እንኳን መቼም ወዶና ፈቅዶ አብሯት እየኖረ ነው። ግን ካሜራ ላይ አንዱን ሸምሷ በጉራን የሰራችው አንዱን ሸምሷ በእጇን የሰራችው ብሎ አለ። ቢያንስ እንኳን የሌላ እምነት ተከታይ ናት። ቢያንስ ላንተ ብላኔ ያሰለመችው ቢያንስ ማመስገን ነው ያለብክ። ሌሎች ቢተቿት ሌሎች ቢጣሏት ሁሉን ሰው ይወዳል ማለት አይደለም። ሰው የፈለገውን ይወዳል፣ የፈለገውን ይጠላል፣ መብቱ ነው። ይሄም የአላህ ስጦታ ነው። የማያውቀውን ሰው ከመሬት ተነስቶ እየወደደው መከተል ይችላል። የሚያውቀውን ሰው ደግሞ ሊጠላ ይችላልና መውደድንም መጥላትንም የሚሰጠው አላህ ነው። ያው የሰው ልጅ ስበቡን ነው የሚያደርሰውና ቢያንስ አንተ አልወድሽም ብለሃታል፣ አብረሃት እየኖርክ ነው። ግን በዚህ ናህል ልቧን መስበር አንቺ የምትሰሪው ነገር እንደ ሱመያ አይሆንም። ሱመያ ስንት ነገር ትሰራለች ምናምን። እንደ ሀቅ ከሆነ ሌላ እምነት ተከታይ ናት። ቤተሰቦቿ ሌላ እምነት ተከታይ ናቸው። ቢያንስ እንኳን ከራሷ ወገንም ሆነ እንኳን ሙስሊም ቢኖር መጥቶ ሁሉን ነገር ያሳያቷል።
ትሰራለች። አሁን የሌላ እምነት ተከታይ ሾርባ እንዴት እንደምንሰራ አያውቁም። ሀገር ላይ በተለይ አሁን ስደት ላይ ከስደት የገቡ ልጆች እንኳን ያውቃሉ። ግን እንደዚህ አርጋ ሸምቡሳም የሌላ እምነት ተከታይ ብዙም አይሰሩም ሀገራችን ላይ። ድንገት እንግዲህ እኔ የማላቅበት አካባቢ ሊኖር በጣም ምግብ ቤት ምናምን ሻይ ቤት ካለ አላቅም እንጂ ወደኛ ጋር እኔ ሲሰሩ አላየውም። ግን ሻይ ቤት ምናምን አንዳንድ ቦታ ሊኖር ይችላል፣ ሊለምዱ ይችላሉ። ግን እንደዚህ ረመዳን ላይ እንደዚህ ተጨንቃ እንደዚህ ደክማ ሰርታ እንኳን አይደለም ይሄን ሁሉ ቤተሰብ ማስፈጠር አይደለም 2ቷን ፍሬ ትከብዳለች በረመዳን ወቅት ማለት ነው። አብራክ እየጾመች እያጾመችክ እያስፈጠረችክ ቢያንስ ባትፈልጋት ለምን አትተዋትም? ለምን በህይወቷ ትጫወታል? ለምን ትደበርባታለክ? ሁላችንም ሴት ነን። የማትፈልጋት ከሆነ እንደዚህ የሰራችውን ነገር እያጣጣልክ በቃ እንደሆነ ነገር ነው የሚያደርግህ። አንተ ራሱን ያላቀልክም እንደው ወላሂ በጣም ነው የሚያናድደው ማለት ነው። እሷ እንደዚህ ደክማለህ ምን ብላለህ ሰርታ ልቧን ይሰብራል። ይሄ ለምን ሆነ? ለምን ያኔ የምትጠሉት ሰው እንደፈለገ ቢረገጥ ደስ ይላቸዋል። ግን እንደ ሀቅ ስትቆማችሁ ደግሞ እንደ ሀቅ ስታስቡት አብሯት እየኖረ ነው። ግን መጥፎዋን ነው የሚያነሳው። በቃ እንትን አይላትም። አሁን እነሱ ይሄን ሁሉ አንቺ ነሽ የሰራሽው ብቻሽን ማናሳየሽ ምድሬሽ እያሏት ነው። እሷ ግን ብቻዬን የሰራሁት ማንም አላገዘኝም ነው ያለችው። አንዴ ጉግል ላይ አንዴ ቲክቶክ ላይ አንዴ ዩቱብ ላይ ሰርች እያረኩ መከራዬን እያየሁ ነው የሰራሁት ነው ያለችው። እውነቷን ነው ደግሞ ማታውቀው ስለሆነ አውቃለሁ ብሎ እዚህ ጋር ከመፈመስ አላቅም ብሎ መፈመሱ ነው የሚሻለው ማለት ነው። እና አንዳንድ ጊዜ የምንወደው ላይ ትኩረት ሳይሆን እኩል ሚዛን ማየት አለብን። እኩልነት በቃ ሌላው ነገር እንዳለ ሆኖ ማለት ነው። ሰይድ ያቺንም እያሯሯጣት እያሰቃያት፣ እቺንም ከዚህ ጋር ደግሞ እየኮረኮማት በቃ እሱ በመሀል ቤት ዘና ፈታ እያለ ነው የሚኖረው ማለት ነው። ቦምቡን እያቀባበለ እየተኮሰ ማለት ነው። በቃ እንደዚህ ነው እንግዲህ አንዳንድ ወንድ በሴት እድሜና በሴት ጊዜ በሴት ህይወት የሚጫወተው ማለት ነው። ቆርጥምጥም አድርጎ የሚበላው ማለት ነው። ወላሂ ለአዚም አናድዳችሁም? ግን ያቺ እንደዛ ትሮጣለች። ባላለኝ ብላ ይህን ሁሉ አመት በስደት ኖራ አባቷንም ማታ እንደዚህ ቁዝም ብላ ቤተሰቦቿ ጋር ልጆቿን ይዛ ብቻዋን እየተሰቃየች ነው ያለችው። እሱ እዚህ ጋር ግን እቺን እንደ ውሻ እያመናጨቃት ግን ህይወቱን እየኖረ ነው ደስተኛ ሆኖ ማለት ነው። ለሶሻል ሚዲያ ብሎ ነው የሚተቻት ወላ በአካልም እንደዛው ነው ማድሬ ወላሂ። ግን ሶሻል ሚዲያ ላይም ስንወጣ ከሶሻል ሚዲያ ውጭም ስንሆን አላህ እንደሚያይኑንም ብንሰራ በጣም ደስ ይላል። የሆነ ሌላ ገጸ ባህሪ ይዘን ወደ ካሜራ መምጣቱ ምንም ነገር አይጠቅምም። አታስመስል። የሁለት ሴቶች ልብ እየሰበርክ አንተ በሁለት ቤት እየተዝናና ትኖራለህ። ያቺ እዛ ጋር ከልጆቿ ጋር ትሰቃያለች። እቺ ደግሞ ቤተሰቦቿን ጥላ ለአንተ ብላ እምነቷን ቀይራ እዚህ ጋር ትጫወትባታለህ። ይሄ መጫወት ነው የሚባለው ወላሂ። እሷ እንግዲህ ስለምትወደው ነው ምንም ነገር እያደረገች ያለችው። አንደኛ ነገር ልጅነትም አለባት። ከዚህ በፊት አግብታ የፈታች የራስ ህይወት የኖረች ገና ከቤተሰቦቿ ጋር ራሱ ቦርቃ አልጠገበችም። ገና ቤተሰብ ጋር ያለ ላይቭ ላይ አስቡት ዘሎ ትዳር ላይ ገብቶ አንደኛ ሀገራችን ላይ ታውቃላችሁ ቤተሰብ ነው መጥቶ ሁሉን ነገር የሚያስተካክልላችሁ። እቺ ምንም ወጥ ቅንጥር የጠፋ ትዳር ውስጥ ነው ገብታ ይኸው እስካሁን ድረስ እያቦጣረቀች ያለችው ማለት ነው። ትዳር እንዴት እንደሚመራ ምን መወራት እንዳለበት ምን እንደማይወራ ራሷ አታውቅም። በቃ ለምን ወይንም እንግዲህ እናንተ እምነታችሁን ስትቀይሩ ቤተሰብ ታውቃላችሁ የሀገራችን ነገር ወዲያው ነው የሚያገሏችሁ ማለት ነው። እና ለሁሉም አላህ ይድረስልን ሱብሃነከ ያ ረቢ።